ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ዛሬ እንግዲህ ልዩ በሆነ የጉብኝት ሰዓት ተገናኝተናል በነጃሽ ቢዝነስ ፕሮግራማችን ማለት ነው። እንግዲህ የተለያዩ የቢዝነስ ተቋማት ሀብታቸውን ከማካበት ትርፋማ ከመሆን ባለፈ ደግሞ ማህበራዊ ኃላፊነታቸውን በመወጣት ረገድ የተለያዩ ስራዎችን ሲሰሩ እናስተውላለን። እንግዲህ ከነጃሽ ቢዝነስ ጋር ከሚሰሩ ተቋማት መካከል አንዱ የሆነው አቢሲኒያ ባንክ በአቢሲኒያ አሚን ማለት ነው ማህበራዊ ኃላፊነቱን ከመወጣት አንፃር ተማሪዎችን የማበረታታት ስራ እየሰራ ነው የሚገኘው። ዘንድሮም ለአምስተኛ ጊዜ የተለያዩ ትምህርት ቤቶች በመሄድ ተማሪዎችን እያበረታታ እየሸለመ እንዲሁም ከትምህርት ቤት አንደኛ ከሙሉ ሴክሽን ማለት ነው አንደኛ ለወጣ ተማሪ ዋንጫ እየሸለመ ገንዘብም እንደዛው እየሸለመ ነው የሚገኘው። አቢሲኒያ አሚን ከሸለማቸው ትምህርት ቤቶች ጥቂቶቹን ተገኝተን ወደ እናንተ ልናደርሳችሁ ተገኝተናል። እንግዲህ ዛሬ አወሊያ ትምህርት ቤት ነው የምንገኘው። ፕሮግራሙ ምን ይመስላል፣ ተማሪዎችስ ምን አይነት ስሜት አለው ሲሸለሙ ከባንክ ሲሸለሙ የሚለውን በዛው ማሳያችሁ ነው የሚሆነው ማለት ነው። አብራችሁን ቆዩ። ተማሪዎች ጎን ለጎን የዚህ ውጤት ዋና መሐንዲስና ባለቤት የሆኑ ትጉሃን መምህራን የገንዘብ ሽልማት የሚበረከትላቸው ሲሆን ባንኩና ትምህርት ቤቱ ባስቀመጡት መስፈርት መሰረት የላቀ ብቃት አሳይተው ለተመረጡ አራት መምህራን በልዩ ሁኔታ ለእያንዳንዳቸው የብር 8000 ማበረታቻ የሚበረከትላቸው ይሆናል። My name is Zina Ibrahim Saleh alayhi salam. The shine Kamil come from a rock as a sink. My name is Muhammad Fajr Nuh alayhi salam. The action believers from the great flood. የመጣው ማዕበል እኛን እስካልነካን በቸልታ አለፈን ሰምተን እንዳልሰማ። ማረን ማረን ያ አላህ ማረን። በመላ ሀገራችን ሰፊ ተቀባይነትና የገበያ ድርሻ ያለው አቢሲኒያ አሚን እሴትን አክብሮ የሚሰጠውን የባንክ አገልግሎት በየጊዜው እያዘመነና በቴክኖሎጂ እየታገዘ ህይወትን የሚያቀሉ ልዩ ልዩ ከወለድ ነፃ አገልግሎቶችን እያቀረበ እንደዚሁም ደንበኞቹን እናንተን እያስደሰተ ይገኛል። የሸሪዓውን መርህ መሰረት ባደረገ አገልግሎት የአደራ ተቀማጭ የትርፍ አጋሪና የፋይናንሲንግ አገልግሎቶችን በማቅረብ ማህበረሰቡን እያገለገለ ይገኛል። አቢሲኒያ አሚን በየጊዜው አዳዲስ አገልግሎቶችን የሚያቀርበው ባንካችን በሀብት አሰባሰብ አቅሙ በአሁኑ ሰዓት በአገሪቱ ከሚገኙ ባንኮች ከመሪዎቹ ተርታ የተሰለፈ ሲሆን በመላ ሀገራችን ከ950 በላይ ቅርንጫፎች አሉት። ከነዚህ ውስጥ 35ቱን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ብቻ የሚሰጥባቸው ከማድረጉ ባሻገር ሌሎች 35 ቅርንጫፎችን ደግሞ በከፊል በመስኮት ደረጃ የወለድ ነፃ የባንክ አገልግሎት እንድታገኙ እያደረገ ይገኛል። አቢሲኒያ አሚን በመላው ሀገራችን ከ2 ሚሊዮን በላይ ደንበኞች አሉት። የእነሱን እሴት አክብሮ ወረቀት አልባ የሆነ ቀልጣፋ አገልግሎት እየሰጠ ይገኛል። በየጊዜው አዳዲስ ፕሮዳክቶችን እያስተዋወቀ እንዳለ ይታወቃል። እንደዚህ ባለቀን ደግሞ አመቱን ሙሉ ሲለፉ ሲወድቁ ሲነሱ የነበሩ ብዙ ተደራራቢ ኃላፊነት የነበረባቸውን ተማሪዎች የልፋታቸውን ውጤት ግምት ውስጥ በማስገባት ተማሪዎችን ያግዛል፣ ያበረታታል። ዘንድሮ ለአምስተኛ ጊዜ የምናበረክተው ሽልማት በቁጥርም ከፍ ብሎ መጥቷል። 4 መምህራንን እንደዚሁም ደግሞ በትምህርት ውጤታቸው የላቀ ደረጃ ያገኙ በየክፍሉ ከ1 እስከ 3 የወጡ ተማሪዎችን ከዛ ባሻገር ደግሞ ከሆል ሴክሽን አጠቃላይ ከትምህርት ቤቱ የተለየ ውጤት ያመጣ ወይም ያመጣችሁን ተማሪ ዋንጫና የ10,000 ብር ሽልማት እናንተ ባላችሁበት ዛሬ ያበረክታል። ተማሪዎች ጎን ለጎን የዚህ ውጤት ዋና መሐንዲስና ባለቤት የሆኑ ትጉሃን መምህራን የገንዘብ ሽልማት የሚበረከትላቸው ሲሆን ባንኩና ትምህርት ቤቱ ባስቀመጡት መስፈርት መሰረት የላቀ ብቃት አሳይተው ለተመረጡ አራት መምህራን በልዩ ሁኔታ ለእያንዳንዳቸው የብር 8000 ማበረታቻ የሚበረከትላቸው ይሆናል።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንተዋወቅና እስኪ ስለ ዛሬው ፕሮግራም ደግሞ የተወሰነ ነገር ይበሉኝ። ምንድነው ዛሬ የተዘጋጀው የሚለው? እሺ አበጋዚማ መባላለሁኝ በአቢሲኒያ ባንክ የወለድ ነፃ የባንክ አገልግሎት የቢዝነስ ሰርቪስ ክፍሉ ዳይሬክተር ነኝ። እንግዲህ ዛሬ በዚህ በረዛን ትምህርት ምርቃት ፕሮግራም ላይ የተገኘ ነው። ያው ባንካችን በየዓመቱ በትምህርታቸው ላቅ ያለ ውጤት የሚያስመዘግቡ ተማሪዎችን የመሸለም የማበረታታት ስራ ይሰራል። እንዲሁም ተማሪዎችን ብቻ ሳይሆን ደግሞ ለዚህ ውጤት ያበቋቸውንም መምህሮቻችንም ጭምር የተመረጡ መምህራንን በትምህርት ቤቱና በባንካችን ክራይቴሪያ መሰረት ያለ ጥሩ ውጤት ያስመዘግቡ መምህራንን ጭምር የምንሸልምበት ነው። ይህ እንግዲህ ባንካችን በተለይ ዋና ሴቱ ከሆኑት መካከል ማህበራዊ ኃላፊነትን መወጣት የሚለውን በተግባር የሚያሳይበት ፕሮግራም ነው። በዛ ምክንያት ነው የዛሬው ፕሮግራም ለአምስተኛ ጊዜ የተካሄደ ፕሮግራም ነው ማለት ይቻላል እና እንደው ከዚህ በፊት የነበሩ 4 ፕሮግራሞች ምን ይመስላሉ? እንዲሁም ደግሞ እንደ ባንክ የተለያዩ ሀብት ከመሰብሰብ እንደዚህ አይነት ስራዎችን ከመስራት ፋይናንሻል ስራዎችን ከመስራት ባለፈ ማህበራዊ ኃላፊነት የመወጣቱን ነገር እንዴት ያዩታል? እንግዲህ ይሄንን ፕሮግራም አምስተኛ ጊዜ ሲያከናውን ነው። ከዚህ በፊት ለአራተኛ ጊዜ ተከታታይ ዓመታት ሲያከናውነው ቆይቷል። ይህን ፕሮግራም በተመረጡ ትምህርት ቤቶች በአዲስ አበባ እንዲሁም በክልል ከተሞች የሚያከናውነው ፕሮግራም ነው። እንግዲህ እነዚህ በአዲስ አበባ ብቻ የተወሰነ አይደለም ለማለት ፈልጌ ነው። ይሄ ስራ እንግዲህ ከዚህ በፊትም ይሄን ብቻ ሳይሆን አቢሲኒያ ባንክ በአቢሲኒያ አሚን የወለድ ነፃ የባንክ አገልግሎት በኩል ትልልቅ ማህበራዊ ኃላፊነትን የመውጣት ስራዎች ይተገብራል። ከነዚህም መካከል ከዚህ በፊት በተለይ ስራ ፈጣሪ ሆነው ያንን ስራቸውን ደግሞ ወደ መሬት መውረድ ያልቻሉ ሰዎችን ከማገዝ አንጻር አሚን አዋርድ በሚል ጥሩ የስራ ፈጣሪዎችን የመሸለም ፕሮግራም ነበረው። እንዲሁም ደግሞ ከትልልቅ በጎ አድራጎት ድርጅቶች ጋር ሆነው ስራዎችን ይሰራል። በጋራ የሚሰራበትን ሁኔታዎች ነበሩ። ሌላም ደግሞ እንግዲህ የዊልቸር ስጦታ፣ የደም መለገስ፣ የውሃ ጉድጓድ ቁፋሮዎችን፣ ሌሎችንም ማህበራዊ ኃላፊነትን የመወጣት ስራዎች ሲተገብር ቆይቷል እና እንግዲህ በዚህ በሚቀጥለውም ዓመት በተለይ አሁን አዲሱን ዓመት የጀመርንበት ስለሆነ እንደ ባንክ በዚህም ዓመት ደግሞ ትልቅ ፕሮግራም ባንካችን አቅዶ አሜን ስኩል ኮንቴስት በሚል ከተለያዩ ትምህርት ቤቶች ተማሪዎችን በማወዳደር እነዚህን ተማሪዎች ደግሞ ለመሸለም ያቀደው ፕሮግራም አለ። ይሄ ዓመታዊ እንትኑን ብቻ ተከትሎ ሳይሆን በመሀልም ደግሞ ተማሪዎችን እንዲተጉ ሀገራቸው ብቁ ሆነው እንዲወጡ ከማድረግ አንጻርም ስራዎችን ለመስራት እቅድ ይዟል። እንግዲህ ዛሬ የተሸለሙ ተማሪዎች በአቢሲኒያ ባንክ የቁጠባ ሂሳብ ተከፍቶላቸው ለወደፊት የቁጠባ ባህላቸውንም እንዲያዳብሩ ይደረጋል ተብሎ ይጠበቃል እና እንደው ልጆችን ገና ከልጅነታቸው ጀምሮ እንደዚህ ቁጠባ ላይ የማበረታታት ነገሩን አቢሲኒያ በምን መልኩ እየሰራ ነው ማለት ይችላል? በአቢሲኒያ እንግዲህ ተማሪዎቹን ያው ዋናው ዓላማ እንግዲህ ፕሮግራሙ ያው ተማሪዎችን ማበረታታት፣ ማስጋት፣ ማህበራዊ ኃላፊነቱን መወጣት ነው ባንኩ። በዛ ሂደት ውስጥ እንግዲህ እነዚህ ልጆች ገና ስለሆኑ ያው በወላጆቻቸው አማካኝነት ሂሳብ ተከፍቶ ያው ከ18 ዓመት በታች ሂሳብ ስለማይከፈል በወላጆቻቸው አማካኝነት ሂሳብ ከፍተው የቁጠባ ባህላቸውን እንዲያዳብሩ የማድረግ ስራዎች ያው ቅድም እንዳልኩሽ በተለያየ መንገድ እያደረግን ያለን እንግዲህ ሂሳቡን የሚከፍቱላቸው ቤተሰቦቻቸው ናቸው። ቤተሰቦቻቸው ደግሞ ከባንኩም ጋር በጠናከረ ሁኔታ ባንኩ የሚሰጣቸው እንዳለ ሆኖ እነሱ ደግሞ ለልጆቻቸው ይሄንን ገንዘብ በመጨመር እያበረታቷቸው የሚሄዱበት ሁኔታ ለመፍጠር ታስቦ የተንቀሳቀሰ እንግዲህ ቀጣይ ዓመት ደግሞ 6ኛውን ይህ የትምህርት ቤት ሽልማት መርሃ ግብር ይካሄዳል ተብሎ ይጠበቃል እና በዛስ ምን የተለየ ነገር እንጠብቅ? ከአሁንስ ምን አይነት ልምዶች ተወስደዋል? እንግዲህ በየዓመቱ ያው ይህንን ስራ ሰርተናል። ያው የሚቀጥለው ዓመት ግን በተለየ መልኩ በተለይ ተማሪዎችን ከየትምህርት ቤቱ መርጦ ከብዙ ትምህርት ቤት በትልቁ ዳኞችም ሌሎችንም በስፋት በትልቅ ኢንቨስትመንት ባንካችን በስፋት ይህን ነገር ሰርቶ ማህበረሰቡን ከማገዝ አንጻር ተማሪዎችን ለነጋገር ተረካቢ ሆነው እንዲወጡ ከማገዝ አንጻር የተለየ ስራ በዚህ በትንሽ ብር ሳይሆን ከዚህም በበለጠ ኢንቨስትመንት በደንብ አጠናክሮ ባንካችን እነዚህን ተማሪዎች የማብቃት የማገዝ ስራ ኃላፊነቱን የመውጣት ስራ አጠናክሮ የሚቀጥል ይሆናል።
እንግዲህ ዛሬ ተማሪዎች በጣም ደስተኛ ሆነው ያየን ነበረ በሽልማት መርሃ ግብሩ። ሌሎችም ደግሞ ተማሪዎችም ለሚቀጥለው ለመሸለም ጉጉት እንዲያድርባቸውም ተደርጓል እና እንደው ምናልባት የሚያስተላልፉት መልእክት ካለ የተሸለሙትን ልጆች እንኳን ደስ ያላችሁ ማለት የምትፈልጉት ካለ ስለ አቢሲኒያ አሚንም መናገር የምትፈልጉት ካለ የተወሰነ ድምጽ። እንግዲህ ያው እኛም አይተናል ተማሪዎች በደንብ ደስተኛ መሆናቸውን ቤተሰቦቻቸውም በየጊዜው ለባንካችንም ያላቸውን አቲቲዩድ እየተናገሩ የነበረበት ሁኔታ ነው ያለው። እንግዲህ ሁሉንም መምህራንንም የተሸለሙ ተማሪዎችንም እንኳን ደስ ያላችሁ ድጋሚ ለማለት እፈልጋለሁ። ለወደፊቱም እንግዲህ ከባንካችን በማንኛውም ሁኔታ የአይነት ተማሪዎችን በማበረታታት ከጎናቸው እንደሚሆን ይሄ የሚቋረጥ ፕሮግራም ሳይሆን ቀጣይነት ያለውና ከጎናቸው መሆናችንን ያው መልዕክት ለማስተላለፍ እፈልጋለሁ። አመሰግናለሁ። እኛም እናመሰግናለን። እንግዲህ የሽልማት ፕሮግራሙ በተከታታይ ቀናት በተለያዩ ትምህርት ቤቶች ተዘጋጅቷል እና በቀጣዩ ትምህርት ቤት ሽልማት ላይም በድጋሚ እንገናኛለን ብለን ተስፋ እናደርጋለን። እናመሰግናለን። ተመልካቾቻችን እንግዲህ አቢሲኒያ ባንክ ማህበራዊ ኃላፊነቱን በመወጣት ረገድ ተማሪዎችን እየሸለመ የሚገኝበት መርሃ ግብር ላይ ተገኝተን ፕሮግራሙን ወደ እናንተ እያደረስን ነው የምንገኘው። አሁን ደግሞ አቢሲኒያ ባንክ ከሸለማቸው ተማሪዎች መካከል የዋንጫ ተሸላሚ የሆነን ተማሪ ጋብዤላችኋለሁ። እስኪ እሱ ደግሞ ምን እንደተሰማው ይነግረናል ማለት ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ስሜ ሙአዝ ነው። የአምስተኛ ክፍል ተማሪ ነኝ። የምማረው ረዛን አካዳሚ ቀራኒዮ ብራንች ሲሆን ያው በዚህ ዓመት በአላህ ፍቃድ የአቢሲኒያ ዋንጫ ተሸላሚ ሆኛለሁ። ምን ተሰማህ ዋንጫ በመሸለም? ተሰማኝ ያው ደስታ ነው። ተደስቻለሁ። ዛሬ እንግዲህ የተሰጠህን ከአቢሲኒያ ባንክ የተበረከተልህን ገንዘብ ምን ልታደርገው ነው ያሰብከው? ያሰብኩት ወይ መጽሐፍ ልገዛበት ወይ ሌላ አጋዥ ነገሮች ልገዛበት ነው ያሰብኩት። ስለዚህ 10,000 ብር መጽሐፍ ልታካብት ነው ማለት ነው። ኢንሻአላህ። ደስ ይላል። በቀጣይስ ደግሞ ምን ለማድረግ አስበሃል? በቀጣይ ትምህርትህ ላይ እንዴት ለመጠንከር አስበሃል? ያው በቀጣይ የሚኒስትሪ ተፈታኝ ነን። ጥሩ ውጤት ለማምጣት እናጠናለን፣ እንሰራለን። አሪፍ። እንግዲህ ዛሬ የዋንጫ ተሸላሚ ይሆናል በልዩ ሁኔታ እንዲሁም የገንዘብ ሽልማትን ከአቢሲኒያ ባንክ ተበርክቶልሃል። ለሌሎች ተማሪዎች አንተን ፈለግ እንዲከተሉ ምን ትመክራቸዋለህ? እንደዚህ ጎበዝ ተማሪ እንድትሆን ምን ያገዘህ ነገር ካለ እሱንም ንገራቸው። ያው ጎበዝ ለመሆን አንደኛ ዝም ማጥናት ነው፣ መስራት ነው። ከሰራ የማይሳካ ነገር የለም። ስሩ ላይ እናመሰግናለን። ተመልካቾቻችን እንግዲህ አቢሲኒያ ባንክ ማህበራዊ ኃላፊነቱን በመወጣት ረገድ የተለያዩ ስራዎችን እየሰራ ከሚገኝበት አንዱ ትምህርት ቤት ዘርፍ ላይ ተማሪዎችን እየሸለመ እያበረታታ ይገኛል ብያቸዋለሁኝ። ፕሮግራሙ ምን ይመስላል የሚለውን እያስቃኘኋችሁ ነው የምገኘው። አሁን ደግሞ እንግዳ ጋብዤላችኋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ እንተዋወቅና እንደው የዛሬው ፕሮግራም ምን ይመስላል የሚለውን በጥቂቱ እናንሳ። ዛሬ አወሊያ ነው የምንገኘው። ትክክል ነው። መሐመድ አሰፋ እባላለሁ። በአቢሲኒያ ባንክ ከወለድ ነፃ አገልግሎት የወለድ ነፃ ፕሮዳክቶች ማናጀር ነኝ። ዛሬ እንግዲህ አቢሲኒያ ባንክ አጠቃላይ 9 ትምህርት ቤቶችን አዲስ አበባን ጨምሮ በሌሎች ክልል ከተሞችም እየሸለመ ይገኛል ለተማሪዎች። እኛ ደግሞ ጥቂቶቹ ጋር ተገኝተን እንግዲህ የተማሪዎች ስሜት ምን ይመስላል፣ ማህበራዊ ኃላፊነትን መወጣት እንደ አንድ ተቋም እንዴት ይታያል የሚለውን እየጎበኘን ነበርና እስኪ ከእርስዎ ደግሞ ስሜትን እናዳምጠው። ኦኬ፣ እናመሰግናለን። ያው አቢሲኒያ ባንክ ከወለድ ነፃ አገልግሎቱ አቢሲኒያ ሚን ማህበራዊ ኃላፊነትን ከመወጣት አንጻር ባንኩ ባስቀመጠው ኮር ቫሊዩስ ወይም እሴቶች ውስጥ አንዱ ኬሪንግ ፎር ዘ ኮሚኒቲ የሚለውን መርህ በተግባር ለማሳየት የተለያዩ ማህበራዊ ኃላፊነት የመወጣት ስራዎችን ይሰራል። በ5 ዓመት ተከታታይ ስናካሄድ የነበረው አንዱ ደግሞ አሚን ስኩል አዋርድ ነው። ይህም ጥሩ ውጤት ያመጡ ተማሪዎችን የማበረታታት እንዲሁም ትጉህ የሆኑ መምህራንን እንዲሁ በሽልማቶች በመስጠት ተማሪዎችንም አስተማሪዎችንም እንዲሁም የተመረጡ ትምህርት ቤቶችን እያበረታታ ይገኛል። ዛሬ የተገኘ ነው አወሊያ ነው። እንግዲህ አንጋፋው አወሊያ ላይ ተገኝተናል። ከዚህ በፊትም ላስት ይር ላይ
ተመሳሳይ ዝግጅት ነበረና ወልዲያ ላይ የተለያዩ የባንክ ተቋማት እንዲሁም የቢዝነስ ተቋማት ከሚሰሯቸው ስራዎች በተጨማሪ የፐብሊክ ሪሌሽን ወይም ከፐብሊኩ ጋር ያላቸውን ግንኙነት የሚያሳምሩበት የፐብሊክ ሪሌሽን ስራ ይሰራሉና ይህንንስ እንደ አንድ የፐብሊክ ሪሌሽን መውሰድ እንችላለን? ትክክል ነው። ያው እንደ ባንክ አቢሲኒያ አሚን የተለያዩ ፋይናንሻል ኢንክሉዥንን ከመፍጠር አንጻር በአይኤፍቢ በዋዲያ እና በሙዳረባ የተለያዩ ፕሮዳክቶችን ቀርጾ እንዲሁም ከፋይናንሲንግ ጋር በተያያዘ በሰፊው ማህበረሰቡን እያገለገለ ይገኛል። ከዛ ተጨማሪ ሰርቭ የምናደርገው ኮሚኒቲ እኛ ጋር የሚጠቀመው ኮሚኒቲን ሰርቭ ከማድረግ አንጻር ትልቁ ትውልድን ማነጽ ነው። ያ ደግሞ ትምህርት ነው። ናውሌጅ ላይ መስራት አለብን በሚል ነው ትውልዶችን እያነጽን እንገኛለን ማለት ነው ባለፉት 5 ዓመታት። በዛም ኮሚኒቲው ፐብሊኩ ከዚህ የወጡ ተማሪዎች ናቸው ተመልሰው ሰርቭ የሚያደርጉት። ስለዚህ እነሱ ላይ እየሰራን እንገኛለን ማለት ነው። ያው እኛ እንግዲህ 5 ዓመት ስንጀምረው በ2 ትምህርት ቤቶች ነበር እና አዲስ አበባ ላይ ነበር። አሁን ሰፋ አድርገ ነው ወደ 11 ትምህርት ቤቶች ላይ እና የተለያዩ ዲስትሪክቶች ወይም ሪጂናል ቀጠናዎች ላይ ያሉ ብራንቾቻችን ላይ እንግዲህ ሰርቭ እያደረግን እንገኛለን። እንዲሁም ከዚህ በፊት መምህራን የለም፣ ተማሪዎችን የሚያበቁልን መምህራን ናቸው። መምህራን ላይ አዲስ ነገር ጨምረናል ማለት ነው። ያገኘነውን ፊድባክ በትምህርት ቤቱም በተማሪዎች መምህራን እንዲሁም በተማሪዎች ቤተሰቦች ከፍተኛ ተቀባይነትን ያገኘና ለእኛም ጥሩ ስንቅ ሆኖን ያው እዚህ ላይ ደርሰናል። ወደፊትም ሰፋ አድርገን የምንቀጥለው ፕሮጀክት ይሆናል ማለት ነው። አሪፍ። እንግዲህ ዛሬ ያው የትምህርት ቤት ሽልማት መርሃ ግብሩ ላይ ነው የተገኘ ነው። እንደ አቢሲኒያ ባንክ በብዙ ማህበራዊ ኃላፊነቶች ላይ የተሳተፋችሁ ሰዎችን በማገዝ ኡማውን በማገዝ እንዲሁም መንግስትም የሚጠይቃቸው የተለያዩ ስራዎችን በመስራት ትታወቃላችሁ እና እስኪ እንደ የተወሰኑትን ብናስታውሳቸው አሪፍ ነው። ኦኬ፣ በጣም ደስ ይለናል። ከዚህ በፊት እንግዲህ የፈጠራ ስራ ላይ አሚን አዋርድ በሚል እንደዚሁ ለሌሎችም ተቋማት ምሳሌ የሆንበት ትልቅ ስራ ሀገሪቷ ላይ ፈጠራ ስራዎችን ማበረታታት፣ የስራ ፍላጎት ኖሯቸው ፈጠራ ኖሯቸው ከበጀት ጋር የተያያዘ ችግር ያለባቸውን ሰዎች ወደ ሚዲያ የማምጣት በስራቸው እንዲተጉ የማድረግ ስራዎችን የሰራንበት ሁኔታዎች አሉ። ከተለያዩ ማህበረሰናዊ ድርጅቶች ጋር እዛም ሄደን እንዲሁ የፋይናንሻል ሳፖርቶችን የመስራት የውሃ ጉድጓድ ቁፋሮ በተለያዩ የተቸገሩ ቦታዎች ላይ የማውጣት ስራዎችን ሰርተናል። የደም ልገሳዎችን ሰርተናል። እንዲሁም የተለያዩ ቅድም እንዳልኩ ማህበረሰናዊ ድርጅቶች ጋር ሰፊ በጀት በመመደብ እነሱንም ሳፖርት እያደረግን የተቸገሩ ወገኖቻችንን እያረዳን እንገኛለን ማለት ነው። አሪፍ። ሌሎች በጣም በርካታ የቢዝነስ ተቋማት አሉ እኛ ሀገር ላይ ባንኮችንም ጨምሮ እንዲሁም ሌሎች ትኩረታቸውን ትርፍ ላይ ያደረጉ ተቋማት አሉ። እንደው ከዛ በጎን ለጎን ደግሞ እንደዚህ አይነት ስራዎችን በመስራት ማበረታታት ስራዎችን በመስራት አንደኛ ያው የፒአር ስራውን መስራት ነው፣ ሌላ ማህበረሰቡን ማገዝ ነው እና እናንተ ምሳሌ መሆን ስለምትችሉ እንደው ጥቂት ነገር እስኪ ሀሳብ ስጡና እንዝጋው እዚህ ላይ። ያው እኛ ከዚህ በፊት እንደ ፈርቀዳጅ የሆነባቸው እንደ አሚን አዋርድ ያሉት የፈጠራ ስራዎች ሌሎችም ተከትለውን አሁን በሰፊው ፈጠራ ስራ ላይ የሚሰሩ ድርጅቶች አሉ። እሱ እንደ ምሳሌ ነው። ስለዚህ እንደዚህ ትምህርት ቤቶች ላይ የተለያዩ ማህበረሰናዊ ስራዎች እንግዲህ ለመንግስት ብቻ ወይም ለኤንጂኦዎች ብቻ የሚተው ያለበት ስራ አይደለም። የተለያዩ ፋይናንሻል ተቋሞችም አገሪቷን ከማሳደግ አንጻር ማህበረሰቡ ላይ ያሉ ችግሮችን ከመፍታት አንጻር ሁሉም እንደዚህ አይነት ስራዎች ላይ ሊበረታታ ይገባል ብዬ አስባለሁ። እንደ ኮር ቫልዩ አሁን አቢሲኒያ ኬሪንግ ፎር ዘ ኮሚኒቲ ብሎ እንዳስቀመጠው ሌሎችም የዚህን አይነት መሰል ስራዎች ላይ ቢንቀሳቀሱ ትውልድን ቢያነጹ ብዬ አስተያየቴን እሰጣለሁ። አመሰግናለሁ። እኛም እናመሰግናለን። ስንተኛ ወጣሽ? ጎበዝ። ምን ተሰማሽ? ደስ አለሽ? በቀጣይ ስንተኛ ነው የምትወጪው? ስንተኛ ለመውጣት ታቅጃለሽ? አንደኛ አይደለ? ሁሉ ጊዜ አንደኛ አይደለ? ጎበዝ ልጅ። ስንት ብር ነው የተሸለምሽው ዛሬ? 3000 ብር ሁላ።
ምን ልታረጊው ነው? እሺ ለማማ ምን ልገዝላት ነው? በብስኩት አትጨርሺውማ ነው ሴቭ ታደርጊዋለሽ። አቢሲኒያ ባንክ አካውንት በማማ ስም ይከፍትና እዛ ውስጥ ታስቀምጫለሽ። ጎበዝ ልጅ። ቀጣይ ደግሞ አንደኛ የዋንጫ ተሸላሚ ሆነሽ እኔ ጋብዝሻለሁ። እሺ ጎበዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? አልሐምዱሊላህ ደህና። እንተዋወቅ። ማን በል? አብዲ ሀይረዲን እባላለሁ። የፉአድ አብዲ ወላጅ አባት ነው። ኧረ ማሻአላህ። ዛሬ እንግዲህ ፉአድ ተሸላሚ ሆኗል። እንዴት ነው ልጅን እንደው አድጎ ማሳደጉም ትልቅ ፈተና ነው። አድጎ ደግሞ ተሸላሚ ሲሆን ማየት ያለው ስሜት ምን ይመስላል? ወላሂ አሁን ሌቭሉ አሁን ምልሽ ሁለተኛ ክፍል ነው። ትንሽ ገና ነው የሚባል ነው። ግን አላህ ብሎ በዚሁ ቀጥሎ ኤሌመንተሪውንም በዚሁ በጥሩ ውጤት ወደ ሃይ ስኩልም ገብቶ ወደ ትልቅ ተቋም ዩኒቨርሲቲዎችም ደርሶ በዚህ ውጤት እንዲቀጥል የምንችለውን ዱዓ እናደርጋለን። ማቴሪያልም አቅም በፈቀደ የሚያስፈልገውን እናቀርባለን። አሁን ላይ ገና ቢሆንም ግን የበለጠ ደግሞ ኢንሻአላህ በዚሁ እንዲሄድ ዱዓ እያደረግን ነው። ዛሬ አቢሲኒያ አሚን እየሸለመ ነው የሚገኘው። እንደው መሸለሙ ምን አይነት ተነሳሽነትን ያመጣል የሚለውን ነገር ደግሞ ቢነግሩኝ። አቢሲኒያ አሚን የዛሬ ዓመትም አጋጣሚ ፉአድ የዛሬ ዓመትም ከሴክሽን አንድ ግሬድ 1 እያለ ከሴክሽን አንደኛ ወጥቶ ሸልመውታል በዚሁ አማውንት ብር እና ዘንድሮም ለሁለተኛ ጊዜ ነው የተሸለመው። አላህንም እስከመጨረሻው አዝልቀለን። ባንኮቹ እንደዚህ ማድረጋቸው እጅግ አበረታች ነው። ምክንያቱም ኢስላሚክ ባንኮች ናቸው። እነዚህ ልጆች ነገ አድገው እኮ ያን ቦታ የሚረከቡት እነዛ ተቋም ውስጥ ገብተው የሚሰሩት እነዚህ ናቸው። አላህ ለዛ ካበቃቸው እነዚህ እስከሆኑ ድረስ መሸለማቸው በጣም ገንቢ ነው። በቃ ደስ የሚል ይቀጥል ሽልማቱ እያሉ ነው። ሁሌም እየጨመረ ይቀጥል ነው። ፉአድ እንዴት ነህ? እንኳን ደስ ያለ። ስንተኛ ወጣ? አንደኛ። ስንት ብር ተሸለም? 4,000 ብር። ምን ልታደርገው ነው 4,000 ብር? አጠራቅሞ ነው። ባለፈውም 4,000 ብር ነበረ። 8,000 ብር ሆነልህ ማለት ነው። የት ነው የምታጠራቅመው? በእርግጥ አቢሲኒያ ባንክ አካውንት እየከፈተላችሁ ነው። አንተስ እንዴት ለማጠራቀም አሰብክ? እዛው ባንክ ውስጥ እየቀጠልኩ ማለት ነው። በዛው ባንኩ እየቀጠልኩ እስከ መጨረሻው ባላፍቃል ለመሄድ። ስለዚህ ከአንደኛ ክፍል ጀምሮ የአቢሲኒያ አሚን ደንበኝነቴን አልተውም ነው የምትለው? ጎበዝ ልጅ። በቀጣይ ስንተኛ ለመውጣት አስበሃል? ምን ላይ እንጠብቀው ፉአድ? በአሁኑ ደረጃ ሁሌ አንደኛ። ጎበዝ። በዚሁ በርታሽ። ተማሪዎች ደግሞ እንዳንተ ጎበዝ እንዲሆኑ ምን ትመክራቸዋለህ? በርትተው ያጥኑ። የተለያዩ የቤት ስራዎችን በደንብ አድርገው ይስሩ። የትርፍ ጊዜዎቻቸውን በአብዛኛውን በመጫወት አያሳልፉ በማድረግ ስለዚህ አጥኑ። ለወላጆቻቸው ይታዘዙ። ጎበዝ ልጅ። እናመሰግናለን። እንኳን ደስ ያለ በድጋሚ ጎበዝ። እሺ ተመልካቾቻችን፣ አሁንም ፕሮግራሙ እየተካሄደ ነው የሚገኘው። አሁንም ደግሞ ሌላ እንግዳ ጋር እገኛለሁኝ። እስኪ እንተዋወቅና ስለ ዛሬው ፕሮግራም ስለ አቢሲኒያ አሚን የተወሰነ ነገር እንበል። እሺ ጥሩ። እኔ ስሜ አብርሃም ረዲ ይባላለሁ። የአቢሲኒያ አሚን ላይ ዳይሬክተር ነኝ። የአፕሬዛል ክፍል ዳይሬክተር ነኝ። እንግዲህ አቢሲኒያ አሚን ኦልሞስት እንግዲህ አሁን ወደ 8ኛ ዓመት አካባቢ ሆነዋል። ወለድ ነፃ የፋይናንሲንግ አገልግሎት ላይ እና እንደዚሁም ደግሞ የቁጠባ አገልግሎት ላይ የሚሰራ ተቋም ነው። በአቢሲኒያ ባንክ ላይ እንግዲህ ያለን በጣም ትልቅ ነው። ከዲፖዚትም አንጻር ራሱ ስንመለከተው በጣም በሀገራችን ላይ ካሉ ባንኮች ውስጥ ቀዳሚ የሚባል ነው። ኦልሞስት አሁን ላይ በምንዘጋበት ወቅት ላይ እስከ 40 ቢሊዮን አካባቢ የሚጠጋ የዲፖዚት መጠን አሰባስበናል። ፋይናንሲንግም እንደዚህ በተለያየ አይነት ላይ አሁን በሚታወቁ ኢስላሚክ ሞዴሎች ላይ እየሰጠን እንገኛለን። አሪፍ። እንግዲህ አቢሲኒያ አሚን እንደዚህ አይነት የተለያዩ የሽልማት የማበረታታት ስራዎችን እየሰራ ይገኛል። እንደው ከማርኬቲንግ አንጻር ይሄ እንዴት ይታያል? እንደዚህ የቢዝነስ ተቋማት እንደዚህ አይነት ማህበራዊ ኃላፊነቶችን የመወጣት ስራ መስራታቸው ከማርኬቲንግ አንጻር ለባንኩ የሚኖረው ጠቀሜታ ምንድን ነው የሚለው እናንሳው። እንግዲህ ይሄ በዋነኝነት ባንኩን የማስተዋወቅም ቢሆንም ግን በዋነኝነት ማህበረሰቡ ከኛ ጋር እየሰራ ነው ያለው። ከኛ ጋር ደግሞ እየሰራ ባለበት ወቅት ላይ ማህበረሰቡ እንግዲህ ባንኩ ጋር አብሮ የሚሰራበትን ያን ሁኔታ ያው ባንኩ በሚገባ ሁኔታ እውቅና እንደመስጠትም ይቆጠራል። ይሄ እንግዲህ በሲሲአር ላይ ተብሎ እንግዲህ እንደሚታወቀው የኮርፖሬት ሶሻል ሪስፖንሲቢሊቲን በመወጣት በተመለከተ ባንካችን እንግዲህ ብዙ ስራዎችን እየሰራ ይገኛል። ከዚህ ውስጥ አንደኛ ይሄ አሚን አዋርድ የአሚን ስኩል አዋርድ ነው። ከዚህ በፊት ደግሞ እንደምታውቁት እንግዲህ ሌላም ጣቢያ ላይ የተላለፈ እንኳን ቢሆንም እንደዚሁ የአቢሲኒያ የአሚን አዋርድ ተብሎ እንደዚሁ ተሰጥኦ ያላቸውን የተለያዩ የህብረተሰብ ክፍሎችን ያሳተፈ ውድድር ሲያካሄድ ቆይቷል። ከዛም በተጨማሪ ደግሞ እንደዚሁ በትክክል በተለያዩ ቦታዎች ላይ
በእርዳታም ይሁን በተለያየ አይነት ወገኖቻችንን ድጋፍ ላይ በረመዳን ወር ላይ እንደሚታወቀው የተለያዩ ሰደቃዎችን በኢፍጣር ላይ ሰፋ ያለ ስራ እየሰራ ነው የሚገኘውና ከህብረተሰቡ ጋር በደንብ በመስራት ራሱን በማስተዋወቅ እንግዲህ አቢሲኒያ አሚን ይህን ስራዎች እየሰራ ይገኛል። ስለዚህ ከተጠቃሚዎች ጋር ጥሩ የሆነ የህዝብ ግንኙነት ለመፍጠርም እንደዚህ አይነት መድረኮች ትልቅ አስተዋጽኦ ያበረክቱልናል ያላችሁ። በሚገባ እና ህብረተሰቡ ስራችን ምን እንደሆነ በደንብ እንዲያውቅ እዚህም እንግዲህ ምናልባት የኛም ድንኳኖች ከኋላ እንደሚታየው ሲያይ ተማሪዎችም ወደፊት እያደጉ ሲመጡ ሀገር ተረካቢ ከመሆናቸው ጋር ተያይዞ ይሄን የኛም ፕሮዳክት በስርዓቱ እንዲያውቁና በዚህ እንዲገለገሉበት ደግሞ ሲያዩት ምንድን ነው ብለው እንዲጠይቁም ማህበረሰቡም እንደዚሁ በተለያየ ይሄ የወለድ ነፃ አገልግሎት እንደሚታወቀው ሀገራችን ወደ 10 ዓመት አካባቢ ሆኗል። አዲስ ከመሆኑ ጋር ተያይዞ ህብረተሰቡን ግንዛቤ ማስጨበጥ ሰዎችም እንደዚሁ በቁጠባም ይሁን ከነገር በፋይናንሲም ድጋፍ ሰዎች እንዲጠቀሙ ለማድረግ ነው በዋነኝነት። አሪፍ። በቀጣይስ ምን አይነት ስራዎች ለመስራት ታስበዋል? በተለይም እንደዚህ ማህበራዊ ኃላፊነትን መወጣት የህዝብ ግንኙነቱን ከማጠንከር አንጻር ምን አይነት ስራዎችን ለመስራት ታስበዋል አቢሲኒያ አሚን? እንግዲህ በቀጣይነት እነዚህ ፕሮግራሞች የሚቀጥሉ ናቸው። በነገራችን ላይ ይህን እንግዲህ ባለፈውም ሲገለጽ ነበር ሰምታችሁ ከሆነ ኦልሞስት ይሄ ለአምስተኛ ጊዜ ነው እየተከናወነ ያለው። ስለዚህ ይሄ አምስተኛ ነው። ይሄን አጠናክረን እንቀጥላለን። ምናልባት የአሚን አዋርዱ በተመለከተ ያው የቆመ ነው። እሱም ወደፊት መጀመር ያለበት ፕሮግራም ነው የሚሆነው። ከዚህ በተጨማሪ ግን እንደዚህ በተለይ ከበዓላት ጋር ተያይዞ ወይ ደግሞ እንደዚህ ከረመዳን ጋር ተያይዞ የሚሰሩ በርካታ ስራዎች አሉ። ከኢፍጣርም ጋር ተያይዞ የዚያራ ፕሮግራሞች ይኖራሉ። እነዚህ ወደፊት በደንብ አጠናክረን እንቀጥል ነው የሚሆነው። በጣም አሪፍ። እጅግ አድርጌ አመሰግናለሁ። ምናልባት ቀረ የሚሉትና ማስተላለፍ የሚፈልጉት መልእክት ካለ ድንስ? እንግዲህ እኔ በአብዛኛው እንግዲህ እንደ መጨረሻ ሪማርክ መስጠት የምፈልገው ምንድነው አቢሲኒያ አሚንም ይሁን የተለያየ እንግዲህ ወለድ ነፃ ላይ ግልጋሎት በመስጠት ያሉ ባንኮች በትክክል ስራቸው እየታወቀ ያለ አይመስለኝም። በጣም ሰፋ ያለ ፕሮግራም እንግዲህ ቅድም እንደነገርኳችሁ መግቢያ ላይ ኦልሞስት እንግዲህ 40 ቢሊዮን አካባቢ በዲፖዚት መልክ የተሰበሰበ ገንዘብ አለ። ከዛ ጋር ግን ፋይናንሲንጉ ስንመለከተው ያን ያህል ጠንካራ አካሄድ እየሄደ አይደለም ያለው። እዚህ ፋይናንሲንግ ላይ የተለያዩ ባንኮች ጋር አሁን ትልቅ ባንኮች ራሱ ብንጠቅስ ካላቸው ሀብት ላይ ምናልባት ከግማሽ በታችም የሆነው ነው ፋይናንስ እየተደረገ ያለው። ስለዚህ ሙስሊሙ ማህበረሰብ ጋር ያው እንግዲህ በአብዛኞቹ ትልልቅ ዋና ባንኮች ላይ አሁን እነዚህ በወለድ የሚሰሩ ባንኮች ላይ የሚሰሩ በርካታ የህብረተሰብ ክፍሎች አሉ። ግን አሁን እንደሚታወቀው ይሄን እንግዲህ በተለያየ መልኩ እንደሚታወቀው የሸሪዓ ቦርድም አላቸው። ምናልባት እዚህ ወለድ ነፃዎች ጋር መጥተው ይሄን ግልጋሎት ቢገለገሉ አንደኛ ባንኩንም እንደማሳደግ ነው፣ አገርም ማሳደግ ነው የሚሆነውና ይሄን እዛ ጋር ጠንክረው እንዲሰሩ ፋይናንሲንግ አገልግሎት በደንብ በጥንካሬ እየተሰጠ በጥሩ ሁኔታ እየተሰጠ ስለሆነ እዛ ላይ መጥተው ደንበኞች በደንብ የሚጠቀሙበት ነገር ቢሆን ነው የምለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንታወቅ። እሺ፣ ስሜ ጀላሉዲን አድናን እባላለሁ። የአህመድ ጀላሉዲን ወላጅ አባት ነኝ። ይህንን ሽልማት እንዲሁም የገንዘብ ሽልማትና የዋንጫ ሽልማት አቢሲኒያ አሚን ነው ያዘጋጀው እና እንደው ባንኩ ይህንን ማዘጋጀቱ ምን አይነት ጥቅም አለው ብለው ያስባሉ? አዎ፣ ለተማሪዎችም ለወላጆችም እንዲሁም ለመምህራን ትልቅ ሞራል ይሰጣል ብዬ ነው የማስበው። የበለጠ ለመስራት ይነሳሳሉ ብዬ ነው የማስበው። የነበረውም ነገር ባየሁት እንደዛ ነበር። አመቱን ሙሉ ውጤቱን ላለመልቀቅ በጣም ጥረት ሲያደርግ ነበር የነበረው ተማሪ እና ጥቅም አለው ብዬ ነው የማስበው። በዚህ ይቀጥል ነው። በዚህ ይቀጥል፣ ሽልማቱ እንዳይቋረጥብን። አዎ። አህመድ ደህና ነህ? ደህና። እሺ፣ ዛሬ ዋንጫ ተሸልመሃል። አዎ። ምን ተሰማህ? በጣም ደስታ ተሰምቶኛል እና አቢሲኒያ አሚንን በጣም ነው የማመሰግነው። ጎበዝ ልጅ። ይህንን ዋንጫ የት ልታስቀምጠው አሰብክ? ቤቴ ቁጭ አደርጋለሁ እንደ ማስታወሻ። ፊት ለፊት አይደለ? አዎ። አንደኛ በመውጣት የተሰጠ ሽልማት ነው። አዎ። ጎበዝ። ከዋንጫ በተጨማሪ ምን ተሸለምክ? 10,000 ብር ተሸልሜያለሁ። 10,000 ብር ሙሉ ምን ልታረግበት የት ሄደህ ልትዝናናበት አሰብክ? አስብበታለሁ። ቤተሰብ ቁጭ ብለህ ታስብበታለህ? አዎ። ጎበዝ። አባትህን ደግሞ ስጠይቃቸው እኔ ሴቭ አረግለታለሁ አስቀምጥለታለሁኝ እያሉ ነው። አንተ ምን ታስባለህ? እስማማለሁ። እዚህ ትስማማለህ? ስለዚህ አሁን ከአሁኑ ጀምሮ በቃ ገንዘብ እያስቀመጥ ለወደፊት ሀብታም ስትሆን ነው የምትጠቀምበት። ብዙ ሲሆንልህ አይደለ? አዎ። አይደለ? ምን ሀሳብ አለ? አዎ፣ እጠቀምበታለሁ። ጎበዝ። ስንት አምጥተህ ነው ዛሬ ተሸላሚ የሆንከው? ዛሬ 99.89 አምጥቼ አንደኛ ወጥቼ ነው የተሸለምኩት። ጎበዝ። ስንተኛ ክፍል ተማሪ ነህ?
የሶስተኛ ኤ ክፍል ተማሪ ነኝ። ሶስተኛ ኤ ክፍል። ቀጣይ ደግሞ አራተኛ ክፍል ስትገባ ስንት ውጤት ምን ያህል እንጠብቅ ከአንተ? 199.89 እንደማመጣ እርግጠኛ ነኝ። ስለዚህ ውጤትን በቃ አታስነካም? ሁሉ ጊዜ አንደኛ አይደለ? ጎበዝ ልጅ። ሁሌ ተማሪዎች እንዳንተ አንደኛ ሆነው ዋንጫ እንዲሸለሙ ምንድነው የምትመክራቸው? በርትተው ማጥናት፣ ወላጆቻቸውን የሚሏቸውን መስማት አለባቸው። ጎበዝ። እንግዲህ ዛሬ አቢሲኒያ ባንክ ዋንጫ ሸልሞሃል። በቀጣይ ዓመትም ደግሞ አቢሲኒያ ባንክ ለስድስተኛ ጊዜ ተመሳሳይ የሆነ የሽልማት ፕሮግራም ያዘጋጃል። እዛ ላይ አንተ እንደው እንድትሳተፍ ምን ለማድረግ አቅደሃል? በደንብ በርትቼ ማጥናትና ጊዜን ማብቃቃት አስቤያለሁ። ጎበዝ። በዚሁ በርታሽ። እሺ። እንኳን ደስ ያለ። እንኳን አብሮ ደስ ያለ። ተመልካቾቻችን እንግዲህ አቢሲኒያ አሚን ማህበራዊ ኃላፊነትን ከመወጣት ተማሪዎችንም ከማበረታታት ረገድ እየሰራ ያለውን ስራ በተለያዩ ቦታዎች ማለትም በሪዛን አካዳሚ እንዲሁም ደግሞ በአወሊያ አካዳሚ በመገኘት ያደረገውን የሽልማት መርሃ ግብር በተከታተላችሁት መልኩ ወደ እናንተ ስናደርሳችሁ ቆይተናል። በእርግጥ እንደዚህ አይነት መሰል ዝግጅቶች መዘጋጀታቸው የማህበራዊ ኃላፊነትን ከመወጣት ተማሪዎችን፣ ማህበረሰብን ከማገልገል ከማበረታታት ባለፈ ለሌሎችም መሰል የቢዝነስ ተቋማት አርአያ መሆን እንዲችል ያስችለዋል ተብሏል። እንግዲህ ለሌሎችም ተቋማት እንደዚህ አይነት መሰል ስራዎችን ስሩ የሚል ግብዣም ነው የተላለፈው ማለት ነው። ለዛሬ ያዘጋጀውላችሁ ፕሮግራም በተከታተላችሁት መልኩ ወደ እናንተ ሲደርስ ቆይቷል። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ከጉብኝታችን ተመልሰን መተናል። አሁን ደግሞ ለስንብት ተገናኝተናል። እንግዲህ አጫጭርና ወቅታዊ የቢዝነስ መረጃዎችን በማድረስ ጀመርን። ከዛ በጉብኝት ሰዓታችን አቢሲኒያ ባንክ ማህበራዊ ኃላፊነቱን በመወጣት ረገድ የሰራቸው ስራዎች መካከል ትምህርት ቤት ላይ የማበረታቻ ስራ የሰራው ስራ ምን ይመስላል የሚለውን በተከታተላችሁት መልኩ አስጎብኝተናችኋል። እንግዲህ ተመልካቾቻችን ከነጃሺ ቢዝነስ ፕሮግራም ጋር አብራችሁ መስራት የምትፈልጉ ተቋማት በሙሉ እንደተለመደው ከስር ያለውን ስልክ ቁጥር መጠቀማችሁን አትዘንጉ ለማለት እንወዳለን። ምርጫችሁን ነጃሺ ቲቪ ስለምታደርጉ ነጃሺ ቢዝነስ ፕሮግራም ጋር አብራችሁ እየሰራችሁ ስለሆነ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።